አንድ እናት መጣ ልጇ ካንሰር ይዟት ሐኪሙን ልጄ ለምን ካንሰር ያዘው ብላ ብትጠይቅ ማንም ሊመልስለት አይቻልም። ሶ ፕሪቨንተብል አይደለም ነው። ግን ደግሞ ሌላ ደግሞ በጎ ዜናው ደግሞ ቶሎ ደግሞ ከታወቀ ደግሞ በጣም መዳን የሚቻል አይነት የካንሰር አይነት ነው በብዛት ልጆች ላይ የሚከሰተው። ኦልሞስት ከ90% በላይ የሆነው የልጆች ካንሰር ለምን እንደሚከሰት ወይም ደግሞ ለምን ምንድን ያጋለጣቸው የሚባለውን ነገር አናውቅም። ሶ አንዱ ፕሪቨንተብል ነገር አይደለም። ለምሳሌ አዋቂዎች ጋር ስንመለከት አታጭሱ በማለት ወይም ማጨስን በማቆም ከሳምባ ጋርና ከሌሎች ጋር የተያዙ ካንሰሮችን ማቆም ይቻላል ወይም መከላከል ይቻላል። ወይም ያሁን መንግስት በጤና ጥበቃ አማካኝነት እነዚህ ስኩል ኤጅ ያሉትን ከ11 10 እስከ 12 ዓመት ባሉት እድሜ ገደብ ላይ ያሉትን ቫክሲን እየሰጠ ነው። ሂውማን ፓፒሎማ ቫይረስ የሚባለው የኤችፒቪ ቫክሲን እየሰጠ ነው። ያ ቫክሲን መስጠት ያለበት ሴት ልጅ ሴክሹዋሊ አክቲቭ ከመሆኗ በፊት ነው የሚሰጠው ክትባቱ። ያ ክትባት ወደፊት የሚከሰተውን የሰርቫይካል ካንሰር ወይም ደግሞ የማህፀን በር ካንሰር የሚባለው ነገር ላይ በመከላከል ረገድ ትልቅ ጥቅም አለው። ምክንያቱም ቫይረሱ ነው ያንን የሚያመጣው። ሌላም ደግሞ እንደዚሁ የኑሮ ዘይቤያችን ሊሆን ይችላል። አንዳንድ የምንሰራባቸው ቦታዎች ላይ ለራዲሽን ኤክስፖዠር ካለ እኛ ጋር ብዙም ገና ቢሆንም አንዳንድ ዓለማት ላይ ኒኩለር አካባቢ ላይ ለምሳሌ የሁለተኛው ዓለም ጦርነት ተከትሎ ጃፓን ሂሮሺማ ናጋሳኪ ላይ የተጣለ አቶሚክ ቦምብ ለብዙ ዘመን የቀጠለ የካንሰር ሪስክ ፈጥሯል ጃፓን ላይ። አንድ ጊዜ ዩክሬን ላይ ቼርኖባይል የሚባል የካንሰር ሴንተር የሱ ኤክስፖዠር እንደዚሁ ኤክስፕሎዥን ፍንዳታ እንደዚሁ አጋልጧል፣ ለካንሰር ያጋልጣል። አልትራቫዮሌት የፀሐይ ጨረር ከመጠን በላይ የበዛ እሱ ራሱ መጋለጥ ለስኪን ካንሰር ወይም ለቆዳ ካንሰር ሊያጋልጥ ይችላል። ወደ ህጻናት ስንመጣ ግን እንደዚህ ነው ተብሎ ሪስክ የምናስቀምጣቸው ነገር የለም። ሶ ፕሪቬንት የምናደርገው የተወሰነ 10% የዘረመል ችግር ወይም ደግሞ ከቤተሰብ ሊወረስ ይችላል። እንደዚህ አይነት ጄኔቲክ ፕሮብሌሞች ሊያመጡት ይችላሉ። ሰላም፣ እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።